ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢዎች ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። በትግራይ የተለያዩ አካባቢዎችና በአማራና በትግራይ አዋሳኝ አካባቢዎች እንዲሁም ደግሞ በአፋርና በትግራይ አዋሳኝ አካባቢዎች ተከታታይ የድሮን ጥቃቶች ተፈጽመዋል። ዛሬ እንግዲህ እስካሁን ድረስ በተጣራ መረጃ በትግራይ በተለያዩ አካባቢዎች የድሮን ጥቃቶች ተፈጽመዋል። እስካሁን የተፈጸመው የድሮን ጥቃት ቁጥር ወደ 8 ይደርሳል ነው የተባለው። በተለያዩ አካባቢዎች አንዳንዶቹ አሃዛዊ ቁጥሩን ከፍ ያደርጉታል፣ አንዳንዶቹ ደግሞ አሃዛዊ ቁጥሩን ዝቅ ያደርጉታል። ለማንኛውም በትግራይ ቀጠና እንግዲህ ዛሬ በርካታ የድሮን ጥቃቶች መፈጸማቸውን የሚያሳዩ መረጃዎች ናቸው የወጡት። አንዳንዶቹ እንደዚሁ አወዛጋቢ በተባሉት አካባቢዎች ጭምር የተፈጸሙ የድሮን ጥቃቶች ናቸው። የድሮን ጥቃቶቹ ያደረሱትን ጉዳትና እንዲሁም ደግሞ በተያያዥ መረጃዎችን በተመለከተም የተለያዩ መረጃዎች እየወጡ ይገኛሉ። ይህንን ጨምሮ አሁን አጠቃላይ ያለው ሁኔታ በተመለከተ ዝርዝር መረጃዎችን አቀርባለሁ በዚህ ሰዓት። በነገራችን ላይ በአንዳንድ አካባቢዎች በዚህ ውጊያ የፌዴራል መንግስቱ ለትግራይ የሰላም ኃይል እየተባለ ለሚጠራው የሐራ መሬት ታጋይ የአየር ሽፋን እየሰጠ ነው የሚገኘው። የተሰጠውን የአየር ሽፋን ተከትሎ እነዚህ ታጣቂዎች ትናንትና አፈግፍገውና ለቀዋቸው የነበሩ አንዳንድ አካባቢዎችና ቦታዎችን ከተሞችን ስለመቆጣጠራቸው የሚገልጹ መረጃዎች እየወጡ ነው የሚገኙት። እነዚህና ሌሎች መረጃዎችን በቅደም ተከተል በዚህ ሰዓት ወደ እናንተ የማደርስ ይሆናል። የህወሓት ታጣቂዎችም እንደዚሁ አንዳንድ ግንባሮችን ለቀው ወጥተዋል። ይህንንም በተመለከተ ዝርዝር መረጃ ይዣለሁ። እንግዲህ እነዚህን አጫጭር መረጃዎች እያደረስኳችሁ ከወልቃይት እስከ ራያ ዋጅራት ቀጠና ድረስ ባሉ አካባቢዎች በርካታ መረጃዎችን በዚህ ሰዓት የምትሰሙ ይሆናል። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዛ በፊት አንዳንድ ጉዳዮችን ለማንሳትና አሁን ያለውን አጠቃላይ ቀውስና መውጫ መንገዶችን አመላካቸውን ጉዳዮችን በተመለከተ ዛሬ ምርጫ ቦርድ በወልቃይት፣ ጠለምት፣ ኮረም እና አለማጣ አካባቢዎችን በትግራይ ክልል የምርጫ ጣቢያና የምርጫ ክልል አድርጎ ማውጣቱን በተመለከተ ጉዳዩ መነጋገሪያ መሆኑን ማህበራዊ ሚዲያ ላይ ለመመልከት ተችሏል። ጉዳዩ እንግዲህ ከዚህ ባለፈ ላለፉት 5 ዓመታት እነዚህን አካባቢዎች ወደ አማራ ክልል ለማካተት የአማራ ክልል መንግስት ምን አደረገ የሚለውን ጉዳይ ስንመለከት ምንም የሚል ሆኖ እናገኘዋለን። ከዚህ ባሻገር እንግዲህ በተለያዩ አካባቢዎች ደግሞ ያለውን የህዝብ ጥያቄ ለመመለስ የአማራ ብልጽግና የፌዴራል መንግስቱ ያላቸውን ተነሳሽነትና አጠቃላይ ጉዳዮችን የተመለከቱ አጫጭር መረጃዎችንና እንዲሁም ደግሞ ተዛማጅ አስተሳሰቦች፣ አስተያየቶችና የፖለቲካ ምልከታዎችን ለማስቀመጥ ያክል በዋናነት የአማራ ብልጽግና የሚባለው የወልቃይትና የጠለምት የራያ ጥያቄዎች እንዳይመለሱ እንቅፋት መሆኑን ነው እንግዲህ ዛሬ አንዳንድ የአካባቢው የማንነት አስመላሽ ኮሚቴዎች ይህንን ተመለከተ የመለሱት። የጠለምት የራያ የወልቃይት የማንነት አስመላሽ ኮሚቴ አባላት በተደጋጋሚ የአማራ ብልጽግና እነዚህ አካባቢ ጥያቄዎች መልስ እንዳያገኙ ተረጋግቶ ካለመስራት ጀምሮ ጉዳዩን እንደዚሁ ደግሞ እስከ አለመመልከት ድረስ የደረሰ ቸልተኝነት በውን ያሳያል። ጥያቄው እንዳይመለስ በዋናነት እየሰራ ያለውና እንቅፋት የሆነው እሱ ነው። እንግዲህ ይህንን የአማራ ብልጽግና የሚባለውን የፖለቲካ ተክለ ቁመና ለመመልከት ያክል ይሄ ቡድን የራሱ ሀሳብ፣ የራሱ እቅድ እንዲሁም ደግሞ የራሱ የፖለቲካ መነሻና መዳረሻ ግብ የሌለው በህወሓት በነበረበት ጊዜ በተለያዩ የዳቦ ስሞች ኢህዴን፣ ብአዴን፣ አዴፓ እያለ ራሱን ለህወሓት የፖለቲካ መሳሪያነት ያስገዛ የነበረ አሁን ደግሞ የአብይ አህመድ ከመጣ በኋላና እነዚህን የክልል ፓርቲዎች አፍርሶ አንድ ሀገር አቀፍ ፓርቲ መሰርታለሁ ብሎ ብልጽግና ሲል ደግሞ አባልነታቸውን በቀጥታ የለወጡ ናቸው አብዛኞቹ። ምናልባት የአማራ ብልጽግና የኦህዴድ ብልጽግና የሚባሉ 99% የስም ለውጥ አድርገው ብልጽግና የሚለውን የተቀበሉት ምንም አይነት የፖለቲካ ክርክር ወይም ማሳሰብ ለውጥ ሳይኖር ዕለታዊ የዳቦ ወይም ደግሞ የላይቭሊሁድ ወይም ደግሞ የምግብ ዋስትና ጉዳይ ሆኖባቸው ፖለቲካውን የሚከተሉ ሰዎች ናቸው። አሁን ትላንትና ህወሓት ሲጠቀምባቸው የነበሩ አሁን ደግሞ ኦህዴድ ብልጽግና የራሱን የፖለቲካ ኢምፓየር መሰረት ለማስያዝ የሚጠቀምባቸው ሰዎች ስለሆኑ የወልቃይትን ጥያቄም ሆነ የራያን ጥያቄ ሌሎችንም መሰረታዊ የአማራ ህዝብ ጥያቄዎች ለማስመለስ የሚችሉበት ፍሬምወርክም የላቸውም። በነገራችን ላይ እነሱ በዚህ ውስጥ ነው ያሉ። ስለዚህ ይሄ እንቅፋት ሆኗል የሚለው ጉዳይ እንግዲህ አብሮ የሚታየው ከዚህ ጋር ነው። ስለዚህ ይሄ ቡድን በዚህ እስካለ ድረስ የሚመለስ ጥያቄ የለም። በ5 ዓመታት ውስጥ ምንም ስራ ባለመስራቱ አሁን የምርጫ ቦርድ መግለጫን ጨምሮ ወይም ደግሞ የምርጫ ቦርድ የጣቢያ ድልድሎችን ጨምሮ የተለያዩ በርካታ ጉዳዮች አሉ። አሁን ብዙዎቹ በተደጋጋሚ ይህንን ሚዲያ ላይ በተደጋጋሚ እናገራለሁ። ላለፉት 5 ዓመታት ነው። አሁን ወልቃይት በአማራ እጅ ነው ብሎ መናገር በፍጹም አይቻልም።
ራያ በአማራ እጅ ነው ወይ ደግሞ እነዚህ እንደውም ራያና አካባቢዎች ሰሞኑን ህወሓት በኃይልም ቢሆን ተቆጣጥረዋል። አሁን ወልቃይትም ሆነ ሌሎቹ አካባቢዎች ግን በአማራ እጅ ናቸው ብሎ መናገር አይቻልም። ምክንያቱም የአማራ ክልል ይህንን በአማራ እጅ ለማቆየት አንድም የሰራው የህግ ስራ የለም፣ የሰራው የፖለቲካ ውሳኔ የለም። የፌዴራሉ መንግስት ደግሞ የአማራ ክልል ይህንን እንዳይሰራ አቅም እንዳይኖረው አድርጎ የፌዴራል መንግስቱ በተደጋጋሚ እንደተገለጸው የፖለቲካ ካርድ አድርጎ ነው እየተጠቀመበት ያለው። አሁን ባለው ሁኔታ የወልቃይት ምክር ቤት ወደ አማራ ክልል ምክር ቤት ነው ምርጫ የሚያደርገው ቢባል ድንጋይ ላይ ሊቀመጡ ነው? እንጨት ላይ ሊቀመጡ ነው? ይህን ጥያቄ መጠየቅ ያስፈልጋል። የወንበር ሲባል ምን ማለት ነው? በምክር ቤት ውስጥ ተጨማሪ የክልሉ ህገ መንግስት በዞኖቹ ያሉ የምክር ቤት ወንበሮችን ብዛት ይወስናል። ይህንን ወልቃይትን፣ ጠለምትን፣ ራያን፣ ኮረምን ለማካተት የክልሉ ህገ መንግስት የክልሉ ምክር ቤት አዋጅ ተሻሽሏል ወይ? ቢመረጡ አሁን በእነዚህ ቀጠናዎች እንግዲህ በአጠቃላይ እስከ 100 የሚደርሱ የምክር ቤት አባላት ይመጣሉ በክልል ደረጃ። እነዚህ የት ላይ ነው የሚቀመጡት? ምንድነው ውክልናቸው? በየትኛው ህግ ነው የክልሉ አካል የሚሆነው? ይህንን በ5 ዓመታት ውስጥ የአማራ ክልል አልመለሰም፣ ሊመልስም አይችልም። ምክንያቱም አቅም የለውም፣ አቅመቢስ ነው። ይሄ ጥያቄ ሲነሳ ክልሉ እንዳይረጋጋ ተደርጎ ባሻጥር በዚህ አይደለም። ይህን ጥያቄ ለመመለስ የሚያሳይ አቋም ያስፈልጋል። ስለዚህ አሁን ምርጫ ቦርድ ይህንን ድልድል ሲያወጣ ቀደም ብሎ ያልተመለሰው ጉዳይ አሁን ምንድነው መነጋገሪያ የሚሆነው? አልተመለሰም። ስለዚህ ወልቃይት በየትኛውም የፖለቲካና የህግ መስፈርት አሁን በአማራ እጅ መሆኑን የሚያሳይ አንድም ነገር የለም። እነ ኮሎኔል ደመቀ ዘውዱን በፌዴራል ደረጃ ጠርቶ በክልል ደረጃ ጠርቶ ሚዲያዎች ላይ ሳሉ አሁን ከአለው አጠቃላይ ቀጠናው የኃይል ሚዛን ማስጠበቅ አንጻር እና አብይ ለጊዜው እንደ ኮረም እንደ ጠለምት የፖለቲካ አስፈላጊነቱ የቀጠናው አስፈላጊነቱ ቦታው ከፍተኛ በመሆኑ እንደዛ ዝቅተኛ ባለመሆኑ ለጊዜው በመከላከያ ይጠብቁታል አካባቢውን። ያ ማለት ግን በአማራ እጅ ነው ማለት ግን አይደለም። ይኸው ትላንት ታይቷል። በ30 ደቂቃ ነው ጠለምትንም ኮረምንም አለማጣንም በ30 ደቂቃ ነው እና አብይ ለቀው ወጥተው በ30 ደቂቃ ህወሓት የተቆጣጠረው። ይሄ ምንም የሚያሰባብን ነገር ስለሌለው ነው። ስለዚህ ከአጠቃላይ እንግዲህ የአማራ ክልል እንቅፋት ሆኗል የሚለው እንደሌለ መቁጠር የተሻለ ነው የሚሆነው። ከዛ ውጭ እነ ኮሎኔል ደመቀ ዘውዱም በዚህ ላይ እንግዲህ መውሰድ ያለባቸውን ኃላፊነትና ሂስ በደንብ መውሰድ አለባቸው። ያለ ህግ ያለ ፖለቲካ ውሳኔ ወይም ደግሞ ከሚታይና ከሚጨበጥ ህግ ውጭ ዝም ብሎ የፌዴራል ባለስልጣናት ጋር ሲገናኙ ወልቃይት በእጃችሁ ነው እያሉ አንዳንድ የመከላከያ አዛዦች፣ አንዳንድ የብልጽግና ሰዎች የሚነግሯቸው ንግግር በተደጋጋሚ እንዳታለላቸው ማወቅ አለባቸው። ይሄ አሁን በእጃቸው ስላለ በእጃቸው ነው ማለት አይደለም። እነዛ ሰዎች ስለተናገሩም ተናገሩ ማለት አይደለም። አብይ አህመድም እኮ በምክር ቤት ይህንን ይናገራል። በምክር ቤት ቀርቦም እኮ ወልቃይት የማያውቃለው የበጌ ምድር ግዛት ነው ምናምን ይላል። ያ ንግግር ግን ህግ አይደለም። ያ ንግግር ግን ፖለቲካዊ ውሳኔ አይደለም። እንደዚህ በተባለ ቁጥር ግን በዚህ እየተዘናጉ መቀመጥ ይህንን ዋጋ ነው የሚያስከፍለው። እንግዲህ የፖለቲካ ጨዋታዎችን መለየት እና መጨረሻቸውና ዘላቂ መፍትሄዎቻቸውን ለይቶ ማስቀመጥ ካልተቻለ አሁንም የማታለያ ወይም ደግሞ የኃይልና የሚዛን ማስጠበቂያ ሆኖ መቀጠል በዚህ መንገድ የሚያዋጣ አይደለም። እና ኮሎኔልም የአማራ ብልጽግና እንዲሁም ደግሞ በፌዴራል ያሉ የአማራ ጉዳይ ያገባናል የሚሉ ሰዎች የኦህዴድ ብልጽግና ይህንን ካርድ እስከመቼ ድረስ እየተጫወተብን ሊቀጥል እንደሚችል ይህንን መገንዘብ ያስፈልጋል። ምርጫ ቦርድ የክልሎችን ምርጫ ታዛቢዎች በተመለከተ እንግዲህ በአዲስ አበባ ለእነ ኮሎኔል ደመቀ ዘውዱ ባለፈው ቃል የተገባላቸው ወልቃይት በአማራ ክልል ስር ሆኖ ምርጫ ይደረጋል የሚል ነው። ያንን እንግዲህ በአውሮፕላን ተወስደው ተፈናቃዮች እንቀበላለን እንዲሉ ይህንን በኢዚያ ኢትዮጵያ ዜና አገልግሎት ቀርበው እንዲናገሩ ሲደረግ ይሄ ቃል መገባቱ ይታወቃል። ግን ያ ህግ አይደለም። ይሄው እንደዚህ በ24 ሰዓት አንድ ዶሮ ሳይጮህ ክህደት ይፈጸምበታል። ይህን ማወቅ ያስፈልጋል። ሰሞኑን የህወሓት ጫና ለመፍጠር እየተንቀሳቀሰ ያለበት መንገድ፣ ወታደራዊ እንቅስቃሴው፣ የአብይ አህመድ የመጨረሻ ውሳኔ ምን ይሆናል የሚለው እንግዲህ ራያና ኮረምን ያየ ሰው አብይ አህመድ በወልቃይት ጉዳይም ምናልባት ለ4 ኪሎ ስልጣኑ ሚዛን የሚያስተው ከሆነ ወልቃይትን በትግራይ ክልል አድርጎ ትግራይ ክልል በኢትዮጵያ የፌዴራል ክልል ሆናችሁ የምትቀጥሉ ከሆነ ወሰዱ ሊል እንደሚችል ምንም ጥርጥር የለውም። ስለዚህ እነዚህና ተዛማጅ ጉዳዮችን በደንብ ለማየት ጊዜው አሁን ነው። እንግዲህ እነዚህ አይነት በተለይ ራያ ቢሰጥ አብይ ወልቃይትን አይሰጥብንም የሚለው ደግሞ የብዙዎቹ ማታለያና የብዙዎቹ ማዘናጊያ ነው። ራያን በተመለከተ፣ ጠለምትን በተመለከተ፣ ኮረምን በተመለከተ፣ ወልቃይትን በተመለከተ አንድ የትግሬ ፖለቲከኛ የሚያቀርበው ጥያቄ ተመሳሳይ ነው።
ራያ ከተሰጠን ለምን ወልቃይትንስ እየጠየቅን ለምን አይሰጠንም የሚል ጥያቄ ነው የሚያነሳው። እንደውም ራያን መቆጣጠሩ ወልቃይት ነው የቀረን የሚለውን ወደፊት በደንብ ጥያቄያቸው አድቫንስ አድርጎ እንደሄድ የሚያደርግ እድል ነው እንጂ የሚያገኙት ራያን በመያዛቸው ወልቃይትን ይተውታል ማለት አይደለም። አብይ አህመድ ራያን ሰጥቶ ወልቃይትን ይተውልናል ማለትም አይደለም። ይሄም የሞኝ ጥያቄ ነው። እነዚህ ጥያቄዎች ሲታዩ እኩል ነው መታየት ያለባቸው። ወልቃይት የጂኦ ፖለቲካው ላይ ያለው የተፈጥሯዊ አቀማመጥ ከኤርትራ፣ ከሱዳን፣ ከትግራይ፣ ከኢትዮጵያ ከዚህ ቀጠና ጋር ያለው ጉዳይ ሌላ ሆኖ ግን ለአንድ የማንነት ጥያቄ አቅራቢ ግን የራያ የማንነት ጥያቄም የወልቃይት የማንነት ጥያቄም የጠለምት የማንነት ጥያቄም የኮረም የማንነት ጥያቄም ተመሳሳይ የማንነት ጥያቄዎች ናቸው። ይሄ በዚህ ልክ ካልታየ በስተቀር ወልቃይትን አይሰጥብንም ለራሱ ሲል ለተወሰነ ጊዜ ሊጠብቀው ይችላል። ለራሱ ደግሞ አስተማማኝ የፖለቲካ ሚዛን ካገኘ ምን ሊያደርገው ይችላል? ለማን ብሎ ይተዋል? ስለዚህ እንደዚህ አይነት ጉዳዮች እንግዲህ መታየት አለባቸው። አሁን ህወሓት አስተላለፍ የያዘው በሁለት መንገድ ነው። አንደኛው አሁን ወታደራዊ ወረራና ወታደራዊ ዘመቻ የሚያደርገው የነ ደብረጽዮን ቡድን አለ። ሁለተኛው ደግሞ ከዚህ ተገንጥሎ የወጣው አሁን እና አብይ አህመድ የሚንከባከቡት ሹመት የሚሰጡት በዲፕሎማሲው ጠንካራ ጉልበት ያለው እንዲሁም ደግሞ በአማራ ብልጽግና ጀርባ የቆመው የነጌታቸው ቡድን ነው። ሁለቱም ህወሓት ናቸው። ከወልቃይት አንጻር ጌታቸው ባለፈው ከሁለት ሳምንት በፊት የወልቃይት አስተዳደር ይፈርሳል እያለ ነበር። ከመሬት ተነስቶ አይደለም እየተናገረ ያለው። ከጌታቸው የተሻለ መረጃ ያለው ሰው በዚህ ጉዳይ ላይ አይኖርም፣ ሊኖርም አይችልም። ምናልባት ፍላጎቱን ሊናገር ይችላል። አሁን ሊናገር ይችላል። የአማራ ብልጽግና በመካከል እኮ ስልጣን እርከንና ተዋረድ የመረጃ ፍሰት እንኳ የለም። እነ ኮሎኔል ደመቀ ዘውዱ ይህንን ሊቃወሙ ይችላሉ። እነዚህ ሰዎች መሬት ላይ ያሉ አስተዳዳሪዎች ናቸው። በመሃል በክልል ደረጃ በፌዴራል ደረጃ ይህንን የሚሟገትላቸው ሰው አለ? የለም። ስለዚህ ጌታቸው ግን ከላይ ከጠቅላይ ሚኒስትሩ በአማካሪነት ካለበት ደረጃ ጀምሮ እስከታች ድረስ የራሱ የፍላጎት መዋቅር ያለው ሰው ነው። ስለዚህ ከጌታቸውና ዝም ብሎ በሚወጡ መግለጫዎች ይልቅ ማነው ጉልበት ያለው? ይሄን በደንብ መለካት ያለበት ጉዳይ ነው። እንግዲህ የብአዴን ብልጽግና ባህሪ ደግሞ ያው ሌላው የዚህ ፖለቲካ አባባሽ ጉዳይ ነው። እነዚህ ሰዎች እንግዲህ መገለጫቸው የብአዴንም የአማራ ብልጽግና አሁንም አድርባይነት፣ የራስን ጥቅም መሰረት አድርጎ እንዲሁም ደግሞ በዚህ ላይ የበለጠ ጥቅም ለማግኘት ለመጣ ለሄደው ተላላኪነት ነው። የተደራጀ የህዝብ ጥያቄን የማስከበር ፍላጎት በፍጹም የላቸውም። ከፍተኛ የሆነ የአቅም ማነስ እና አለባቸው። በአውራጃና በጎጥ ውስጣዊ ሽኩቻ ውስጥ የገቡ ስለሆነ አንዱ አንዱን ለማጥቃት በማህበራዊ ሚዲያ መረጃ ከማውጣትና ከማሰራጨት ያለፈ በጋራ መክሮ እንደ አማራ የጋራ ህልውና አደጋ አለብን ብሎ ተቀምጦ ለመምከር እንኳ የማይቻልበት ደረጃ ነው። በዚህ ጉዳይ መረጃ ለመጠየቅ እንኳ ሲደወሉ እያንዳንዳቸው ስልክ እንደማይደዋወሉ ነው የሚገርመው። ምክትልና ዋና የሆኑ ሰዎች በክልል ደረጃ አስተዳደር ሆኖ ስልክ አይደዋወሉ አኩርፈው። አሁን በምን ጉዳይ ነው የጋራ አቋም የሚይዙት? የትኛውን ጉዳይ ነው በጋራ የሚሰሙት? እና በዚህ ሽኩቻ ውስጥ ያሉ ሰዎች ናቸው። እና ዋናው ምክትሉ ዋናውን ስለማጥፋት ለሌላ ሰው በፌስቡክ ገጽ ወይም ደግሞ በስም ማጥፊያ ማህበራዊ ሚዲያ መረጃ አሳልፈው ከሰጡ በኋላ እኩል ያንን ነው የሚያዩት። ከዛ ውጭ ቁጭ ብለው መክረው በፖሊስ ቢሮ ደረጃ በስራ አስፈጻሚ ደረጃ አንድ አይነት ህዝም አንድ አይነት እንትን ከብአዴን ከነበረው በረከት ስምኦን ጠርንፎት ከነበረው ብአዴን የድርጅት ዲሲፕሊን ጭምር በጣም ያነሰ እንደሆነ ነው የሚሰማው። ከዛ ውጭ ደግሞ አሁን ክልሉ መታወቅ ያለበት ጉዳይ እነዚህ ሰዎች እየመሩት አይደለም፣ ኮማንድ ፖስት ነው። 4 ኮማንድ ፖስት ቀጠናዎች አሉት። የኦህዴድ ዋና ዋና ጀነራሎች ናቸው እየመሩት ያሉት። ይሄ በደንብ መታወቅ አለበት። ከዚህ አንጻር እንግዲህ የትኛውን ጥያቄ ለማስፈጸምስ የትኛው መንገድ አለ የሚለው እንግዲህ ይሄ ይታያል። ለዚህም ነው እንግዲህ ትግል አስፈላጊ ነው። የህልውና ትግል በእጅ ባልያዙት ስልጣን ላይ የራስን የፖለቲካና የሌሎች ፍላጎቶችን ማስፈጸም አይቻልም የሚባለውና ለዚህ ነው እንግዲህ ከዚህ ሁኔታ አንጻር በመነሳት አሁናዊ የህወሓት ሁኔታ የትግራይ ሪፐብሊክ ምስረታ ወደ መጀመሪያ ጫፍ እየተደረገ ያለው ግስጋሴ ይሄ እና የሰሜን ህብረት መጥቶብናል የሚለው የኦሮሚያ ሪፐብሊክ እና ተጠባባቂ አጀንዳ ወደፊት መውጣት ጉዳዮች ታይተው የአማራ የፖለቲካ ጉዳይ ወዴት ነው መውደቂያው የሚለው ሲታይ ትግል የሚያስፈልገው ለዚህ ነው የሚለው እንግዲህ የብዙዎቹ ሰዎች እዚህ ላይ የሚመጣው ሐሳቤ ነው። ለማንኛውም አሁን እንግዲህ ያለው ሁኔታ የወልቃይት ጉዳይ በአማራ እጅ ነው ብሎ መናገር የማይቻልባቸው ምክንያቶች ግን ደግሞ ለመናገር ያክል ይህንን የሚያሳይ የፖለቲካ ማረጋገጫ የህግ ማረጋገጫ እስካሁን አልተሰጠም። ከላይ እንደተባለው የወልቃይት 9 ወረዳዎች 1 ዞን፣ በጠለምት 3 ወረዳዎች፣ በኮረም 3 ወረዳዎች 1 ከተማ አስተዳደርን ጨምሮ፣ በራያ 1 ከተማ አስተዳደርን ጨምሮ 2 ወረዳዎች አጠቃላይ 3 ወረዳዎች። እነዚህ በአጠቃላይ እንግዲህ ወደ 19 የሚሆኑ የከተማ አስተዳደሮችና የገጠር ወረዳዎች የምክር ቤት መቀመጫቸው ትግራይ ነው እንጂ ያለው አማራ ክልል አይደለም። ይሄ ደግሞ እስካሁን ድረስ ያልተወሰነው
በፖለቲካ እንዝላልነት ነው። እነዚህ 18 እና 19 ወረዳዎች ወደ አማራ ክልል ይምጡ ቢባል እንኳ ምክር ቤቱ የት አለ የተዘጋጀው የሚለው ጉዳይ ተደጋግሞ መታየት ያለበት ጉዳይ ነው። ለዚህ ነው ወልቃይት የፖለቲካ ካርድ ሆኖ አየር ላይ ያለ እንጂ የህግ ልባት የተሰጠው አይደለም ሲባልም የቆየው። ለማንኛውም እንግዲህ አስተያየትና ፖለቲካዊ ምልከታውን በዚህ ጨርሼ ወደ መረጃዎቹ ሲሄድ ወደ አሁናዊ መረጃው ሲሄድ በወልቃይት ጠገዴ ሰቲት ሁመራ ዞን በነገው ዕለት በሁሉም ከተሞችና ወረዳዎች ህዝባዊ ሰልፍ ሊደረግ መሆኑን የሚገልጹ መረጃዎች ወጥተዋል። ሰልፉ የህወሓትን ዳግም ወረራ የሚያወግዝ የፌዴራል መንግስቱን በወልቃይት ላይ ያለውን ቸልተኝነት እንዲያቆም የሚጠይቅና የፖለቲካ ማታለሉን እንዲያቆም የሚጠይቅ የወልቃይት ጥያቄ የፖለቲካዊ ውሳኔና የህግ ውሳኔ እንዲሰጠው የሚጠይቅ ህወሓት በአፋር በጠለምት የጀመረውን ወረራ የሚያወግዝ የወልቃይት ጠገዴ ህዝብ ዳግም ለባርነት እንደማይገዛ ህዝቡ በጋራ ድምጽ የሚያረጋግጥበት ለአስፈላጊው የራስን ነጻነት ለማስከበር የሚከፈለውን መስዋዕትነት ለመክፈል በአደባባይ ቃል የሚገባበትና ዝግጅቱን የሚያረጋግጥበት እንደሆነና በዋናነት በወልቃይት የማንነት ጥያቄ ላይ ያሉ ድብቅ አሻጥሮችን የሚያወግዙ መፈክሮችን የያዘ ሰልፍ እንደሚሆን ነው ከወዲሁ ለማወቅ የተቻለው። ጥር 18 2018 ከ5 ቀናት በፊት ጀምሮ እንግዲህ ከቀኑ 9 ሰዓት ጀምሮ የወልቃይት ኃይል በተጠንቀቅ እንዲቆም በመታዘዙ የተከዜ ዘብና የአካባቢው ሚሊሻዎች በሁሉም ግንባሮች በተጠንቀቅ መቆማቸው ይታወቃል። እንግዲህ ወልቃይት አካባቢ ያሉ መረጃዎች እነዚህ ናቸው። ወደ ጠለምት ቀጠና ስንሄድ በነገራችን ላይ ጠለምት እየቀረቡ ባሉ ዘገባዎች ላይ ጠንካራ አስተያየትም አድማጭ ተመልካቾች አድርሰዋል። የአካባቢው ተወላጅ በውጭ ሀገር የሚኖሩ የጠለምት ተወላጆች የዘገባዎቹን በተመለከተ ዘገባዎቹ የተጋነኑና ወደ ህወሓትን ያደሉ ናቸው። ህወሓት የኃይል ብልጫ ያለው የሚያስመስሉና ያልተቆጣጠራቸውን ቦታዎች ሁሉ እንደተቆጣጠረ ተደርጎ ተዘግቧል። ይሄ ደግሞ ትክክል አይደለም የሚል ትችት ጭምር እንደዚሁ መጥቷል ከጠለምትና ከአካባቢው ተወላጆች። ለማንኛውም ጠለምትና አካባቢ ያሉ መረጃዎችን በተመለከተ ይሄ አስተያየትና ማስተካከያው የሚከተለውን አሁናዊ መረጃዎች ከአካባቢው አድርሷል። በጠለምት በምዕራብ ጠለምት በምስራቅ ጠለምት ያለው አጠቃላይ አሁናዊ ሁኔታ ሲታይ እንግዲህ ከሰሞኑ ከ5 ቀናት አንጻር ዛሬ በአካባቢው ውጊያም የለም። አንዳንድ ቦታዎችን የህወሓት ታጣቂዎች በውጊያም እንዲሁም ደግሞ በጫና ለቀው ወደ ኋላ ወደ ተከዜ ተመልሰዋል የሚል አጠቃላይ መረጃ ነው ያለው። በምስራቅ ጠለምት ላይ ሽንጣማ ተራሮች ተብሎ የሚጠራውን አካባቢዎች የህወሓት ታጣቂዎች ይዘዋል የሚለው የጧቱ መረጃ የተሳሳተ ነው። በዚህ ሰዓት እንደውም ታጣቂዎቹ ከተከታታይ ውጊያ በኋላ ወደ ተከዜ ሸለቆ ወደ ኋላ ተመልሰዋል። ታጣቂዎቹ እንኳን ስትራቴጂክ እና ወሳኝ ወታደራዊ መሬቶችን የሚቆጣጠሩበት ቆሞ የሚጓጉበት ቁመና ላይ አይደሉም። መረጃው የተጋነነና ህወሓቶችን ከፍ የሚያደርግና የጠለምት ቀጠናዎች ላይ ያለውን ሁኔታ ያጋነነ ነው በሚል እንደዚሁ እንግዲህ መረጃ ማስተካከያ መጥቷል። ይሄው አድማጭ ተመልካቾቻችን በዚህ ተረዱ። በነበሩ ውጊያዎች ታጣቂዎቹ እንደዚሁ ጉዳት እንደደረሰባቸው እንደዚሁ መረጃዎቹ ገልጸዋል። አሁን በአጠቃላይ በተከዜ ቀጠና እንግዲህ ከ5 ቀናት በኋላ ዛሬ በአካባቢዎቹ ያሉ ውጊያዎች ለዛሬው ቆም ብለዋል። ወደ ትግራይ ስንሄድ እንግዲህ በትግራይ በተለያዩ አካባቢዎች የአየር ጥቃቶች ተፈጽመዋል። በሰው አልባ አየር ድብደባዎች እንግዲህ ከፍተኛ የሆኑ ወታደራዊ ኪሳራዎች መድረሳቸውን የሚገልጹ መረጃዎች እንዲሁም ደግሞ ሰብአዊና ቁሳዊ ኪሳራዎች መድረሳቸውን የሚያሳዩ መረጃዎች ናቸው የወጡት። በመሃል ትግራይ በተለይ በመሃል ትግራይ በቆላ ተንቤን፣ በዋጅራት፣ በራያ ባሉ የተለያዩ 8 ቦታዎች ላይ የአየር ጥቃት ተፈጽሟል። የአየር ጥቃቶቹና አካባቢዎቹን ለመመልከት ያክል ራያ ዘቦ በዋጅራት አካባቢ በዚህ ሰዓት ውጊያ እየተደረገ መሆኑን የሚገልጽ መረጃ ወጥቷል። ውጊያው በትግራይ የሰላም ኃይል የሚባለውና በትግራይ ታጣቂዎች ወይ ደግሞ ራሳቸውን የትግራይ የመከላከያ ኃይል እያሉ በሚጠሩት በሁለቱ የትግራይ ኃይሎች መካከል እየተደረገ ያለ ጦርነት ነው። 3ኛ ቀኑን የያዘ ነው። በነገራችን ላይ የትግራይ ኃይሎች እርስ በርስ የሚያደርጉት ውጊያ በሙሉ ግንባር እየተደረገ ያለው በዚህ ቀጠና ነው። እነዚህ በተለይ ለትግራይ ሰላም ኃይል ወይም ደግሞ የትግራይ ፒስ ፎርስ እየተባሉ ለሚጠሩትና የሐራ መሬት ታጋዮች ለሚባሉት የአየር ኃይል ሽፋን እየተሰጣቸው እንደሆነ ትላንትና ጀምሮ የወጡ መረጃዎች ያሳያሉ። ይህንን ተከትሎ እንግዲህ አንድ ወሳኝ የሚባል ቦታ የትግራይ የሰላም ኃይሎች መቆጣጠራቸው ነው የተገለጸው በዋጅራት ቀጠና። እነዚህ የተቆጣጠሩት ከተማ በዋጅራት ማለት ነው የቲፒኤፍ ኃይሎች የተቆጣጠሩት ከተማ ሰንአላ ተብሎ የሚጠራ ቦታ ነው። ይህን የህወሓት ታጣቂዎች የነበሩበት ቦታ ሲሆን በውጊያ የህወሓት ታጣቂዎች ሲወጡ የትግራይ የሰላም ኃይል የሚባለው ይህንን ተቆጣጥሯል። ቀደም ብሎ በዚህ አካባቢ የህወሓት ታጣቂዎች የሚጠቀሙባቸው የነበሩ የቡድን መሳሪያዎች በድሮን
ጥቃት እንዲወድሙ ከተደረገ በኋላ ነው እንግዲህ እነዚህን ቦታዎች የትግራይ ሰላም ኃይል የተቆጣጠረው። የትግራይ የሰላም ኃይል የከባድ መሳሪያ ድብደባም እንደዚሁ አሁን እንደገና የህወሓት ታጣቂዎች እያደረጉ ነው በትግራይ የሰላም ኃይል ላይ። ይሄ እየተፈጸመ ያለው ግራ ዋስተን ተብሎ የሚጠራ አካባቢ እንዲሁም ደግሞ ገራርሳ ተብሎ የሚጠራ አካባቢና በእነዚህ መኖሪያ መንደሮች ደዳረግ ተብሎ የሚጠሩ 3 ቦታዎች ላይ ነው የህወሓት ታጣቂዎች ሌሎች መሳሪያዎችን ጠምደው ተኩስ እያደረጉት። ቦታዎችን ለማስታወስ ያክል ግራዋስተን፣ ዳደረግ እና ገራርሳ ተብሎ የሚጠሩ ቦታዎች የህወሓት ታጣቂዎች መኖሪያ መንደሮች ውስጥ የቡድን መሳሪያዎችን በመጥመድ ውጊያ እያደረጉ እንደሆነ ነው የታወቀው። እንግዲህ በትላንቱ ውጊያ በዚህ ቀጠና የመድፍና የቡድን መሳሪያዎች በድሮን መውደማቸውንም ለማስታወስ ተችሏል። ወደ ራያ ባላ ቀጠና ስንሄድ በራያ ባላ ቢሶበር ተብሎ የሚጠራው አካባቢ ወደ አፋር ያሎ ወደ ቆቦ ዞብል አቅጣጫ ሸቃይ ከተማ ተብሎ የሚጠሩት አካባቢዎች በተጠመዱ መሳሪያዎች ላይ ዛሬ ከቀኑ 9 ሰዓት ላይ የድሮን ጥቃት ተፈጽሟል። በተፈጸመው የድሮን ጥቃት ሸቃይ ከተማ ተብሎ በሚጠሩ አካባቢ ዙሪያ ተጠምደው ድብደባ ያደርጉ የነበሩ መድፎች ወደ ያሎ አፋር ድብደባ ያደርጉ የነበሩ የቡድን መሳሪያዎች በድሮን ስለመጎዳታቸውና ስለመውደማቸው የሚገልጹ መረጃዎች ወጥተዋል። በዚህ ቢሶበር ተብላ ከምትጠራው ከተማ ነዋሪዎች ከተማዋን ለቀው እየወጡ እንደሆነ ነው የተገለጸው። በዚህ አካባቢ በተደጋጋሚ ካሁን በፊት በተደረጉ ውጊያዎች ቢሶበር አካባቢ እና ነዋሪዎች ጉዳት ደርሶባቸዋል። ይህንን በማሰብ ዛሬም አካባቢውን ለቀው እየወጡ ነው። ከራያ ጨርጨር ወደ ቢሶበር የሚወስዱ መንገዶች መዘጋታቸውን የሚገልጹ መረጃዎች ናቸው የወጡት። የመሃል ትግራይ አድዋ ዙሪያ እንጢጮ እና ይሃ ተብሎ በሚጠሩ ቦታዎች ሌሊት በተፈጸሙ የድሮን ጥቃቶች እንግዲህ ሲቪሊያን መገደላቸውን የሚገልጹ መረጃዎች ወጥተዋል። በተሽከርካሪዎች ላይ በተፈጸመ ጥቃት ጉዳት የደረሰው 9 ሰዓት እና ሌሊት ማለት ነው 11 ሰዓት ንጋት ላይ በተፈጸሙ የድሮን ጥቃቶች ነው። ሲቪሊያን ላይ ጉዳት ደርሷል። እንግዲህ በወታደራዊ ኢላማ ላይ የደረሱ ጉዳቶች ግን በዝርዝር አልታወቁም። በሲቪሊያን ላይ የደረሰው ጉዳት ነው ይፋ የተደረገው። በቆላ ተንቤን እንደዚሁ የድሮን ጥቃት ተፈጽሟል። ጉንዳብታ ሾዌት ተብሎ በሚጠራ ቦታ ላይ በተፈጸመ የድሮን ጥቃት የጦር መሳሪያ ማከማቻ ማዕከል ወይም ደግሞ የአርሚ 60 የአርሚው የመካናይዝድ መሳሪያዎች ላይ ነው ድብደባ የተፈጸመው ተብሏል። በዚህም የደረሰው ጉዳት በዝርዝር አልታወቀም። በኤርትራ ኢትዮጵያ ድንበር አካባቢ እንግዲህ ጥር 21 ከሁለት ቀናት በፊት በሁለት አቅጣጫ ከኤርትራ በኩል ወታደሮችን ጭነው ወደ ኢትዮጵያ ትግራይ ገብተዋል የሚለው መረጃ በተመለከተ ዛሬ ተጨማሪ መረጃዎች ወጥተዋል። የወጡ መረጃዎች በታህታይ ዳቦ፣ አዲ ጸጸር እና በላላይ ዳቦ በኩል ጎደፋይ ተብሎ በሚጠሩ አካባቢዎች ስምሪት የወሰዱ መሆናቸውን የሚገልጹ መረጃዎች ሲወጡ ይሄ መረጃ እስካሁን ድረስ ከኢትዮጵያም ሆነ ከኤርትራ በከፍተኛ ባለስልጣናት ደረጃ እንዲሁም ደግሞ በህወሓት በኩል የተረጋገጠ መረጃ አይደለም። በነገራችን ላይ ብልጽግና እንደው ምናልባት ዛሬ የኢትዮጵያን የመንግስት ሚዲያዎችን ተመልክታችሁ ከሆነ ይሄ እንግዲህ በትግራይ ከ4 ዓመት በኋላ እንደገና ጦርነት ተቀስቅሶ በአማራ ክልልም ይሄ ጦርነት እየተደረገ ባለበት ሰዓት ሚዲያዎቹ በሙሉ የሚያወሩት የሪዞርት የቢች እንዲሁም ደግሞ የመዝናኛ ቦታዎችን ምርቃት ነው። ዛሬ በጅጅጋ የሪዞርት ምርቃትን አስመልክቶ የጅቡቲና የሞቃዲሾ ባለስልጣናት በጅጅጋ ተገኝተዋል። የኢትዮጵያ ሚዲያዎች የሚያወሩት በኢትዮጵያ ውስጥ ወታደራዊ ቀውስ፣ ፖለቲካዊ ቀውስ እንዲሁም ደግሞ ጦርነት መኖሩን በፍጹም አይዘግቡም። የሚያወሩት ከዚህ በተቃራኒው ስለ ሪዞርትና ስለ ቢቾች ምርቃት ነው። ይህንን እንግዲህ ሁላችሁም የምትታዘቡት ነው። ሌላው ወደ ዋጃ የሚወስድን መረጃ ነው። በዋጃ ከተማ ማዶ ከተማ እና ዋጃ አካባቢ የነበሩ ኬላና እንዲሁም ደግሞ ካምፖች ላይ የነበሩ የህወሓት ታጣቂዎች ለቀው ወጥተዋል። ታጣቂዎቹ ዋጃና ማዶ ከተማን ለቀው እየወጡት ለምን እንደሆነ አልታወቀም። ዛሬ ነው ሙሉ በሙሉ ለቀው ወደ ኋላ ወደ ጥሙጋና ወደ አለማጣ የወጡት። ምናልባት ይላሉ እንደ መረጃ ምንጮቹ ከኮረምና ካለማጣ የወጣው መከላከያ ጮቢበርና አባርጎ ተብሎ የሚጠሩት አካባቢዎች ምሽግ ስለያዘ የከባድ መሳሪያ ርቀት ውስጥ ላለመግባት ሊሆን ይችላል ወደ አለማጣ አካባቢ ወደ ኋላ የወጡት። አለማጣ፣ ራያ አለማጣ፣ ወፍላ፣ ኮረም፣ ዛታ መከላከያ ጥር 20 በኢትዮጵያ አቆጣጠር ማለት ነው 2018 ከሌሊቱ 9 ሰዓት አካባቢዎቹን ለቆ ወደ ራያ ቆቦ መውጣቱ ይታወቃል። ራያ መሆኒ እንደዚሁ አሁን ወደ መረጃ ወደ ስቱዲዮ ስገባ እንደዚሁ ሌላ መረጃ መጥቷል።
ስፔን ካምፕ ተብሎ የሚጠራውና ማይጨው መውጫ ተብሎ የሚጠሩት አካባቢዎች ድሮን እያንዣበበ መሆኑን የሚገልጹ መረጃዎች ናቸው የወጡት። እንግዲህ ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ሲሆኑ ከትግራይ አንጻር በፋኖ በኩል እንደዚሁ በርከት ያሉ መረጃዎች አሉ። በሌላ መረጃ ሰዓት መለስባቸዋለሁ። ጠገዴ በማዕከላዊ ጎንደር ጠገዴ ጎድጓድ ተብሎ የሚጠራ ቦታ በፋኖና በአካባቢው ሚሊሻ መካከል ለሰዓታት የዘለቀ ውጊያ ተደርጓል። መንጃር እንዲሁም ሰሜን ወሎ በተለያዩ አካባቢዎች መረጃዎች አሉ። በሌላ ሰዓት በዝርዝር መለስባቸዋለሁ። ለዚህ ሰዓት ግን ያሉ መረጃዎች እነዚህ ናቸው። ስለተከታተላችሁን ያመሰግናለሁ። መልካም ጊዜ